በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን፣ ክቡራን ምዕመናን፣ ምዕመናት፣ ወንድሞች፣ እህቶች እንዲሁም ዘማሪያን፣ አገልጋዮች በእግዚአብሔር ሰላምታ እንደምናመሻችሁ እንደምናመሻችሁ። አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያቆየን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንመለከተው ቅድስት ሥላሴ ከሚለው ቃል ነው። ጸሎት ስንጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በቅድስት ሥላሴ እንላለን። ቅድስት ሥላሴ ከሚለው ስያሜ እንጀምራለን። ቅድስት ሥላሴ ማለት ምን ማለት ነው? ሁላችንም እናውቀዋለን። እስቲ በሉት። በአማርኛ ስትሉ ምንድን ነው የምትሉት? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆነች በሦስትነት ወይም ጻፉት። እሱም ማለት ነው። ቅድስት ሥላሴ ሲተረጎም ምን ማለት ነው? ንጹሕ ልዩ ክቡር ጽሩይ የሆነች ምን ሦስትነት ማለት ነው። ቅድስት ሥላሴ ማለት ንጹሕ ልዩ ክቡር ጽሩይ የሆነች ወይም ጽኑ ይላሉ አንዳንዶች። ጽሩይ ወይም ጽኑ የሆነች ምንነት ሦስትነት ማለት ቀጥተኛ ትርጉሙ ይሄ ነው። የሁሌ ስንጸልየው ነው የምንውለው እና በስመ አብ ወወልድ ወመንፈስ ቅዱስ ብለን በቅድስት ሥላሴ የምንለው ቅድስት እያልናት ያለነው ሦስትነቷን ነው። በነገራችን ልዩ የሆነች ሦስትነት ነች። ከምን ልዩ የሆነች? ሌላ ብዙ ሦስት ነገር እናውቃለን፣ አንድ ሆኖ ግን አያውቅም። አንድ ነገር እናውቃለን፣ ሦስት ሆኖ ግን አያውቅም። ይህ ሦስትነት ግን ልዩ የሆነች ሦስትነት ነች። ንጹሕ ልዩ ክቡር ጽሩይ የሆነች ሦስትነት ወይም ሥላሴ። ሥላሴ ማለት ቀጥተኛ ትርጉሙ ምንድን ነው? በሉ እንጂ ሦስትነት ማለት ስለዚህ ንጹሕ ልዩ ክቡር ጽሩይ የሆነች ሦስትነት ማለት ነው። ስለዚህ መጀመሪያ የጾታ ጉዳይ አይደለም ማለት ነው። ቅድስት ሥላሴ ሲል ሦስትነቷን ነው ቅድስት እያላት ያለው፣ ልዩ የሆነች ሦስትነት ነው እያላት ያለው። ከዚያ ውጭ ግን ቅድስት ሥላሴ የሚለው እግዚአብሔርን በሴት አንቀጽ መጥራትም ነው ብለው ብዙ ሊቃውንት ጽፈዋል። እሱም በጣም ጥሩ አገባብ ነው። ዋነኛው የመጀመሪያው ነው ትርጉሙ። ግን ይሄኛውም በጣም ጥሩ ነው። ምክንያቱም ብዙ ፌሚኒስቶች አሉ እግዚአብሔር በሴት ለምን አይጠራም ብለው የሚያጉረመርሙ። ስለዚህ እኛ ቤተክርስቲያን ለሱም በደንብ አስባበታለች። በቅድስት ሥላሴ ትላለች። እግዚአብሔርን አንተ አቡነ አንተ እምነ አንተ አባታችን አንተም እናታችን ይላል ቅዱስ ያሬድ። እግዚአብሔር አባት ነው እናትም ጭምር ነው። ሐዋርያቲሁ ከበበ ይላል ቅዱስ ያሬድ ደግሞ በሌላ ስፍራ። ሐዋርያቲሁን ሾማቸው፣ አርድእቱን አጠባቸው፣ እናትም አባትም ሆናቸው ይላል። ምንም እናትም አባትም። ስለዚህ እግዚአብሔር እናትም አባትም ይባላል። ጾታ ግን የለውም፣ የጾታ ስም የለውም። ግን በመጽሐፍ ቅዱስ ስናነብ እግዚአብሔር በወንድ ነው በሴት ነው የተጻፈ። አቤት! አዎ እንደዚህ ያሉ በቃ ለምን በሴት አልተጻፈም በሚሉ ፌሚኒዝም በደህና ጀመረና መጨረሻው ለከት እያጣ እየተበላሸ መጣና መጽሐፍ ቅዱስ ላይ ለምን በወንድ አልተጻፈም? አትስረቅ ከሚል ለምን አትስረቂ አይልም አይነት ነገር ማለት ነው። እና እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል እንጂ ፈጠረች አይልም። ግን ጾታ የለውም ካላችሁ ለምን በወንድ ሆነ ሲባል መጽሐፍ ቅዱስ የተጻፈው መጽሐፍ ቅዱስን በሚያነቡት ሰዎች ባህል ነው እና በተጻፈበት ቋንቋ ባህል ነው። ቅዱስ ጎርጎርዮስ ዘኑሲስ የተባለው አባት አውኖሚየስ ወይም ኔም ወርሺፐርስ ለስም አምልኮ የሚያደርጉ ነበሩና ለነሱ በሰጠው መልስ ላይ ምን ይላል? መጽሐፍ ቅዱስ በተጻፈበት ቋንቋ ከለካኸው አንተ አልገባህም ማለት ነው ይላል። የተጻፈው በዕብራይስጥ ነው። በዕብራይስጥ ደግሞ ወይ በወንድ ወይ በሴት አንቀጽ ነው መጻፍ የሚችለው። ዕብራውያን ደግሞ በዚያ ዘመን ባህላቸው ክብር የሚሰጡት ከሴት ይልቅ ለምንድን ነው? ለወንድ ነው። ስለዚህ ለተጻፈበት ቋንቋ ለተጻፈለት አካል ባህል ተብሎ በወንድ አንቀጽ ተጻፈ እንጂ መጽሐፍ ቅዱስ እግዚአብሔር ወንድ ነው ሴት ነው ለማለት አይደለም። ጾታ የሌለው ነገር ግን በጾታ ተሰጥቶት ይጠራል። ለምሳሌ አገር እናት ወንድ ነች ሴት ነች? አገር መልሱ እንጂ እናት ሀገር ነው አባት ሀገር ነው? ጀርመኖች አባት ሀገር ይላሉ። ከነሱ ውጭ ሌላው በሙሉ እናት ሀገር ነው የምንለው አይደል? ፀሐይስ ወንድ ነው ሴት ነች? ፀሐይ ወጣ ነው ወጣች ነው? ወይዘሮ ፀሐይ አይደለም። ፀሐይች የምትወጣው ወንድ ነች ሴት ነች? እሳትስ ልትበሻሸቁ ነው? ሴት ነች ይላል ወንዱ እርግጠኛ ነው። ስለዚህ አንዳንድ በስምምነት በጾታ መድበን የምንጠራቸው ነገሮች አሉ አይደል? ስለዚህ የቋንቋው ባህል ለመጻፍ የግድ አንዱን መመደብ አለበት። ጀንደር ኒውትራል የሆኑ ቋንቋዎች ግን አሉ። ለምሳሌ አራማይክ አርሜኒያ ይቅርታ፣ የአርመን ቋንቋ
ወንድም ሴትም ሳይሉ መጻፍ ይቻላል አሉ። እንዴት? እኔ አላውቀውም ቋንቋውን፣ ግን ባለቤቶቹ ሲጽፉ ወንድም ሴትም ሳትል ይጻፍ ነበር። ስለዚህ መጽሐፍ ቅዱስ የተጻፈው በአርሜኒያ ቢሆን ኖሮ እግዚአብሔር ወንድም ሴትም ሳይሆን መጻፍ ይችል ነበር ማለት። ስለዚህ የቋንቋው ገደብ ነው። ለማንኛውም በቅድስት ሥላሴ የሚለው ሥላሴ ወላዲ ዓለማት መሆናቸውን ዓለማትን ያስገኘ መሆኑን እግዚአብሔር አብ ወልድ መንፈስ ቅዱስ መጋቢ ሴት መጋቢት ነች። ሥላሴ መጋቢ ዓለማት መሆናቸውን ቸርነቱ ርኅራኄውን ራሱም ርኅራኄውን በሴት በእናት መስሎ ተናግሯል። እናት ልጇን ትረሳለችን? ከማህፀኗ የወጣውን ትረሳለችን? ምናልባት እሷ ትረሳ ይሆናል፣ እኔ ግን አልረሳችሁም ብሎ ተናግሯል። በመዳፌ ላይ ቀርጬሻለሁ እኔ ግን አልረሳሽም እያለ ለጽዮን ለእስራኤል ሲናገር እናገኛለን። ስለዚህ ቅድስት ሥላሴ ማለት ልዩ የሆነ ሦስትነት ማለት ነው። ሌላው በጸያፍ ሥላሴዎች ይላል። አንዳንድ ሰው ሥላሴዎች አይባልም። አንዳንድ ሰው ደግሞ ሦስቱ ሥላሴ ይላል። ይህ ደግሞ የባሰው ምን ማለት ነው? ሦስቱ ሥላሴ 9 ሞላ ማለት ነው። ሦስቱ ሦስት እንደማለት ነው። ሦስቱ ሥላሴ አይባልም፣ ሥላሴዎች አይባልም በሥርዓተ ቤተክርስቲያን። ሌላው ከኔ ጀርባ ይታያችሁ ከሆነ ስዕል አለ አይደለም? ስዕሉ ላይ የተጻፈው ቃል ቅድስት ሥላሴ ነው የሚለው በየስፍራው በየአብያተ ክርስቲያናቱ ቅድስት ሥላሴ እና ይህንን ስዕል በጣም ብዙ ሰዎች ብዙ ነገር እያሉ ለመዘበት ይሞክራሉ። 3 ሽማግሌዎች በዙፋን ተቀምጠው ነው የሚታየው። በእጃቸው ዓለም ይዘዋል። ሽማግሌዎች ናቸው። አንድ አይነት ናቸው። በመልክ በጣም ይመሳሰላሉ። በአንድ ዙፋን ላይ ተቀምጠዋል እና እግዚአብሔርን ማን አይቶት ሳለው ብለው ብዙ ትችት የሚያቀርቡ ሰዎች አሉ። እኛም ውስጥ ሆነን ይሄ ነገር ምንልም አንጠፋም። ግን በመሰረቱ እንኳን እግዚአብሔር እነ ሚካኤልንስ ማን አይቶ ሳላቸው? መላእክትንም እኮ መላእክት ይታያሉ፣ ይጨበጣሉ? አይጨበጡም፣ አይዳሰሱም። ረቂቃን ናቸው፣ ግን ሲገለጡ በሰው አምሳል ተገልጠዋል። እኛ ሰው ስለሆንን በሰው አምሳል እንስላቸዋለን። በአምሳል ሐራ በወታደር አምሳል ሰይፋ ሲዘን መጽሐፍ ቅዱስ ላይ የተጻፉ ታሪኮችን መነሻ አድርገን ማለት ነው እነዛን አድርገን እንስላለን እንጂ ያን ይመስላሉ ማለት አይደለም። ሲጀመር መላእክት አይጨበጡም፣ አይዳሰሱም፣ የማይታዩ ናቸው። የማይታይ ስዕል መሳል ይቻላል? ይቻላል? እኔ ሳሊ ሆን ነበር እንደዛ ቢሆን አይደል? በቃ ዝም ብለህ ባዶ ቦታ ላይ ይኸው ማለት ትችላለህ። ያ ስለማይቻል ነው። ስለዚህ ዲፒክሽን ወይም ውክልና ወይም ሲምቦሊዝም ነው እንጂ የተሳሉት ሁሉ ልክ እንደዛ ይመስላሉ ማለት አይደለም። እዚህ ላይ ግን የተሳለው ከኔ ጀርባ የምታዩት ስዕል ላይ የተሳለው ቅድስት ሥላሴ ነው የተሳለው። ቅድስት ሥላሴ ማለት ምን ማለት ነው ብያቸዋል? ልዩ የሆነች ምን ሦስትነት ጽንሰ ሐሳቡን ነው የሳሉት አባቶቻችን። ጽንሰ ሐሳቡን ነው የሳሉት። አንድነትንና ምንነትን ሦስትነትን በስዕል አስቀመጡት። ትምህርቱን ማለት ነው። በእውነት ለመናገር በየሀገራቱ የተለያየ አይነት የሥላሴ ስዕላት አሉ። በትሪያንግል የሚስሉ አሉ። ሺልድ ኦፍ ትሪኒቲ ወይም የሥላሴ ጋሻ ምናምን ብለው 3 ማዕዘን እኩል የሆኑ እነዚህ አብ ወልድ መንፈስ ቅዱስን ይወክላሉ ብለው የሚስሉ አሉ። አብን ከላይ በአረጋዊ አምሳል እጁን ዘርግቶ በመካከል መስቀል ተተክሎ ወልድ ተሰቅሎ መሀል ላይ ደግሞ መንፈስ ቅዱስ በርግብ አምሳል ሆኖ የሚስሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህንን ስዕል ነው የምትስለው። ለራሳችን ለማድላት አይደለም። ምስጢረ ሥላሴን ሙሉ ጽንሰ ሐሳቦችን የምታገኘው እዚህ ስዕል ላይ። ለምን በሰው አምሳል ተሳለ ወይም በሰው ምሳሌ ለምን ተሳለ? ራሱ እግዚአብሔር ስለ ሦስትነቱ ሲናገር የሰማ ነው። ሰውን በመልካችን እንደ ምሳሌያችን ምን እንበል? በእግዚአብሔር አራያ በእግዚአብሔር ምሳሌ ከተፈጠረ ሰው በላይ ስለ እግዚአብሔር ለመናገር ለመሳል የተሻለ የለም፣ ከኛ የቀረበ የለም። በሌላ ነገር ከምንስለው በላይ ሰው በኋላ የምንማረዋለን ለሥላሴ ለምስጢረ ሥላሴ ማስተማሪያ የሆነ ነው። ራሱ ሲፈጥረንም ሰውን በመልኬ እንደ ምሳሌያችን ነው። ስለዚህ በዛ ምክንያት ይሳላል። ለምን ሽማግሌዎች ሆኑ? መጽሐፍ ቅዱስ ይህን ስለሚናገር ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ነቢዩ ዳንኤል ባየው ራእይ ላይ ዙፋኖች ሲዘረጉ አየው ይላል። ዙፋናት ሲዘረጉ አየው፣ በዘመናት የሸመገለው ተቀመጠ ይላል። በምን የሸመገለው? በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ፣ ዙፋኑ የእሳት ነበልባል ነበረ ይላል። ብሉየ መዋዕል ወይም በዘመናት ምን ያለ የሸመገለ ይባላል። እግዚአብሔር ያረጀ ማለት አይደለም። አያረጅም። እሱ ሁሉን ያስረጃል፣ እሱ ግን አያረጅም። አንተ ዘመናትን ትጠቀልላቸዋለህ እንደ ሸማ፣ አንተ ግን ያው አንተ ነህ፣ ዓመታትህ ግን አያልቁም ይላል ነቢየ እግዚአብሔር ዳዊት። እግዚአብሔር አያረጅም። ግን ብሉየ መዋዕል ወይም በዘመናት የሸመገለ የሚባለው እግዚአብሔር ያልነበረበት ዘመን ስለሌለ፣ ቅድመ ዓለም ነበረ፣ ከዘመናት በፊትም እሱ ነበረ፣ ከዘመናት በኋላም ዘመናዊ ነው። እግዚአብሔር አለ ሁልጊዜ። ጊዜ የምንለው መለኪያ እንደውም እግዚአብሔርን አይለካውም። በዚህ በእኛ በሚቆጠር ዘመን ውስጥ በዛ ውስጥ የሚሰመርለት አምላክ አለ።
የእሱ ሳክርድ ታይም የሚባለው የተቀደሰው ጊዜ የሚባለው ከጊዜ መለኪያ ራሱ ውጭ ነው። እግዚአብሔር ትናንት፣ ዛሬ፣ ነገ የሚባለው ለእኛ ነው ያለ። ፓስት፣ ፕሬዘንት እና ፊውቸር ለእኛ ነው። ለእግዚአብሔር ትናንትም ዛሬም ነገም ያው ነው። አሁን በፊቱ እንዳለች 1000 ዓመትም በፊት እንዳለፈች እንደ ትናንት ናት ይላል ነቢየ እግዚአብሔር ዳዊት። ስለዚህ ዙፋን ሲዘረጋ የዋለ እንግዲህ ዳንኤል ያየው ራእይ ነው። በዘመናት የሸመገለው ተቀመጠ ይላል። ስለዚህ ብሎ የመዋል መሆኑን ያሳያል። በቅድምና ደግሞ አብ ወልድ መንፈስ ቅዱስ አይቀዳደሙም። አብ ከወልድ ወልድ ከአብ ቀድሞ ነበረ ብለን አናምንም። ይህን ለማሳየት ሶስቱም አረጋውያን ናቸው። በቅድምና ስንት ናቸው ማለት ነው? አንድ ናቸው የሚለውን ያሳይ። የተቀመጡ በዙፋን ላይ ነው። በስንት ዙፋን ላይ? በስልጣን ስንት ናቸው? አንድ ናቸው። በእጃቸው ዓለምን ይዘዋል። አህዚ ዓለም በእራሁ ሁሉ ህዝብ ውስጥ ዲሁ ዓለም በእጁ የተያዘ ሁሉ በእጁ የተያዘ አምላክ ነው። ስለዚህ ስልጣኑን የሚያሳይ ቃል ነው። በዚህ ስዕል ውስጥ የተወከለው ሶስትነት ነው። መዝሙር 95:4 የምድር ዳርቻ በእጁ ውስጥ ናት ይላል። ትንቢተ ኢሳይያስ ምዕራፍ 40 ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ ተራሮችን በሚዛን ኮረብቶችን በሚዛን የመዘነ እርሱ ማን ነው ይላል። እግዚአብሔር ዓለማትን በእጆቹ የያዘ መሆኑን ለማሳየት ነው። ስለዚህ ስዕላቱ ሲሳሉ በጥንቃቄ አንድ አይነት ሆኖ ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው ብለን አንለይ። አንድ አይነት እንዲሆን ነው የሳሊው ድክመት እስካልሆነ በስተቀር ማለት አንድ አይነት እንዲሆን ነው። እንዴት እንደ ሰው አይን ጆሮ ያለው ሆኖ ይሳላል? እግዚአብሔር ራሱን እንደ ሰው አድርጎ ሲናገር ስንት ቦታ አግኝተን የለ እንደ በብሉይ ኪዳን አይን ያለው አይንን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? በሌላ ስፍራ አይኔ ከማየት አልቦዘነችም፣ ጆሮዬም ከመስማት አልሰነፈችም ይላል። እሰማለሁ ይላል። እጆቼን ዘረጋው ቀኑን ሙሉ ወደ አመፀኛ ትውልድ ምኖቼን ዘረጋው እጆቼን። እንግዲህ ራሱን ፐርሶኒፋይ እያደረገ በሰው እንደ ሰው አድርጎ እየተናገረ ማለት ነው። እጆቼን ዘረጋው፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ። አሁን ሊትራሊ እግዚአብሔር እዛ ቁጭ ብሎ እግሩ እዚህ ጋር ደርሶ ማለት አይደለም፣ ግን እግር የሚለውን አምጥቶታል። የእግዚአብሔር ድምፅ ሲመላለስ ኮቴ፣ የእግሩ ኮቴ፣ የእግሩ ዳና በገነት ውስጥ ሲመላለስ ሰማው ይላል። አዳም አይደለ ተሸፍኖ እያለ አዳም አዳም ወይ ወዴት ነህ እያለ የእግዚአብሔር የእግሩ ዳና ይሰማል። ስለዚህ በሰው አምሳል ሰው ከመሆኑ በፊት እግዚአብሔር ራሱን በሰው አምሳል ገልጿል። ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ከስጋዊ በፊት ስጋዊ የሚባለው መጽሐፍ ቅዱስ ነው። እግዚአብሔር ራሱን እንደ ሰው በብዙ መልኩ ገልጿል። እግዚአብሔር አዘነ፣ እግዚአብሔር ተከፋ፣ መጣ፣ ሄደ። እነዚህ ሁሉ እንደ ሰው የተናገራቸው ናቸው። እግዚአብሔር በሁሉ የሞላ አምላክ ነው። አይመጣም፣ አይሄድም፣ አይደሰትም። ግን የተጻፈው መጽሐፍ ቅዱስ ለማን ነው? ከኔ ጋር ናችሁ? ለማን ነው የተጻፈው? ለሰው ነው። ስለዚህ በዚህ መልኩ እንረዳው። ዛሬ በሚኖረን ጊዜ የምንማረው የምስጢረ ሥላሴ ምሳሌዎች ነው። የምስጢረ ሥላሴ ምሳሌዎች የምስጢረ ሥላሴ ምሳሌዎች ናቸው። እንግዲህ ሥላሴ ወይም እግዚአብሔር አንድነቱ ሶስትነቱ በምንድን ነው? ሁላችሁም ታውቁታላችሁ። ጸሎት ስታረጉ አንድ ሲሆኑ ሶስት ሲሆኑ ከዛስ በአካል ሶስት ሲሆኑ ለሚሆኑ እነምንለው አይደለ? በአካል ስንት ሲሆኑ? ስለዚህ በስም በአካል በግብር በሚመጣው እንማራለን ዘርዝረን። ሶስት ናቸው። በመለኮት በባህሪ በአገዛዝ በህልውና ስንት ናቸው? አንድ ናቸው። እንዴት ሆነ የሚለውን ዝርዝሩን በቀጣይ ክፍል እናየዋለን። ዛሬ ግን ያንን የምንማረውን ለመረዳት አባቶቻችን ያስቀመጡልን ምሳሌዎች እናያለን። የሥላሴ ምሳሌዎች ማለት ነው። ምስጢረ ሥላሴ በምሳሌ በመጀመሪያ በምሳሌ እንዳንማር የሚያደርግ ጥቅስ ላንብብላችሁ። ኢሳይያስ ምዕራፍ 40 ቁጥር 18 ትንቢተ ኢሳይያስ ምዕራፍ 40 ቁጥር 18 ላይ እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስከያዩታላችሁ? እንዴት እግዚአብሔርን በምን ምሳሌ ልትመስሉ ትሞክራላችሁ? ሌላ አንድ ልጨምር። እዛው ምዕራፍ 40 ቁጥር 25 ላይ ኢሳይያስ ራሱ እግዚአብሔር ደግሞ እንዲህ ይላል፣ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ከማን ጋር እስተካከላለሁ? እኔን በማን ደግሞ መሰላችሁኝ ይላል። ታዲያ እንዴት ነው ምሳሌ አድርገን የምንማረው? አሁን ሁለቱ ጥቅሶች እግዚአብሔርን መመሰል እንደማይቻል ይናገራል። ነቢየ እግዚአብሔር ዳዊትም አቤቱ ከአማልክት መካከል የሚመስልህ ማን ነው ብሎ ይናገራል። እግዚአብሔርን የሚመስለው አለ? የለም። ግን እዚሁ ቃል ላይ ምንድን ነው ያለው? እተካከለው ዘንድ ነው ያለው። ምንለው ዘንድ ማለት እግዚአብሔርን የሚተካከል ምሳሌ ሊኖር አይችልም። ሲጀመር ለምሳሌ ተብሎ የሚነገር ሁሉ ሕጸጽ አለበት። ምሳሌ ዛ ሕጽጽ ይላሉ አባቶቻችን። የሚጎድል ምሳሌ ማለት ነው። ማንኛውም ምሳሌ ቢነገር የተነገረው ነገር ከምሳሌው ጋር ሲስተያይ ምሳሌው ሁልጊዜም ያነሰ የጎደለ ነው። ለምሳሌ ይሄ አበባ ካልኩኝ አበባውና የሚመሰለው አካል የተለያዩ ናቸው። አበባው ከሚመሰለው አካል ያነሰ።
ስለዚህ ለእግዚአብሔር ደግሞ የሚመሰል ምሳሌ እጅግ በጣም ትንሽ በጣም ያነሰ ነው። እንኳን ለእግዚአብሔር ለእመቤታችን የሚመጥናት ምሳሌ ተገኝቷል አልተገኘም። መስሎ አባታችን አባ ሕርያቆስ በሁሉ ነገር ብንመስልሽ ለአንቺ የሚመጥን ምሳሌ የለም። አባ ሕርያቆስም አባ ጊዮርጊስ ዘጋስጫም ድንግል ሆይ በአማረው በተወደደው ነገር ሁሉ ሰብስቤ መሰልኩሽ፣ ግን ለአንቺ የሚሆን ምሳሌ አላገኘውም። ስለዚህ እንኳን ለእመቤታችን እንኳን ለእግዚአብሔር ለእመቤታችንም እንኳን ለእመቤታችን ለእኛም ኃጢአት ምሳሌ አለው የለም። ለሰው ክፋት አሁን ምን ምሳሌ አለው? ስለዚህ ግን እንደው ትንሽ ነገሩ እንዲገባን ለማድረግ የተቀመጠልን ምሳሌ አለ። እግዚአብሔር ራሱን በምሳሌ ተናግሯል። አብ ወልድ መንፈስ ቅዱስን መጽሐፍ ቅዱስ በምሳሌ ሲገልጽ እናያለን። እስቲ እነዚህን ጥቅሶች ይዋቸው። ዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ አምላካችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ራሱን በምን መሰለ? አሁን ክርስቶስ ግንድ ነው እንዴ? የወይን ግንድ ነው? ሊትራሊ አይደለም። በወይን ግንድ ራሱን መሰለ። ጉንደ ወይን ወይም የወይን ግንድ ይባላል። ገበሬውም አባቴ ነው ብሎ አብን በምን መሰለው? በገበሬ መሰለው። ስለዚህ አብን ወልድን መመሰል አሳየን ማለት ነው። ሌላም እዚሁ ከአዲስ ኪዳን ሳንወጣ ማቴዎስ 21:33 ላይ አንድ ሰው የወይን አትክልት ስፍራ ነበረው እና የዚያ ባለቤት ነበረ እና ሰራተኞች ቀጠረ። የሰሩበትን አምጡ ሲላቸው አልካሉ። 2 ባሪያዎች ላከባቸው፣ ገደሏቸው። 3ኛ ግን ይፈሩታል ብሎ ልጁን ላከ። አምጡ ገንዘቤን ብሎ ልጁን ላከባቸው። ልጁ ሲመጣ ሲያዩ ግን ወራሹ መጣ፣ እንደውም እሱን ብንገለው ይሻላል ብለው ልጁን ገደሉት ብሎ ተናገረ። በዚህ ታሪክ ላይ የወይን አትክልት ስፍራው ባለቤት የተባለው እግዚአብሔር አብ ነው። 2 ጊዜ የላካቸው ባሪያዎች የተባሉት ነቢያት ነው። ነቢያትን አልሰሙም፣ ገደሉ አይሁድ። 3ኛ ልጁ መጣ የተባለው ማን ነው? ወልድ ነው። ወራሹ መጣ እንግደለው አሉ የተባለው ሰቅለው እንደሚገሉት ትንቢት ተናገረ። ሐሳቡ አይሁድ ያው የእውቀት ችግር የለባቸው። ይህን ሲነግራቸው ትርጓሜውን ሳይነግራቸው ተበሳጭተው ሄዱ ይላል። እነሱን እንደሆነ ክፋታቸውን ለማሳየት እንደተጠቀመ ገብቷቸው። ስለዚህ በቤተክርስቲያናችን ምስጢረ ሥላሴን ለማስረዳት ምሳሌዎች አሉ። ከምስጢረ ሥላሴ ምሳሌዎች ውስጥ ቅዱስ ጎርጎርዮስ ዘኑሲስ እና ዘእንዚናዙ፣ ቅዱስ አትናቴዎስ እና ቅዱስ ዮሐንስ ዘደማስቆ የምንላቸው አባቶች አብራርቶ ያስተማሩባቸው ምሳሌዎች አሉ። የመጀመሪያው እጅግ በጣም ወርቅ የሆነው የምስጢረ ሥላሴ ማስረጃ የሰው ልጅ ነው። የሰው ልጅ ነው። ሰው ምስጢረ ሥላሴን ለመረዳት ብዙ መጽሐፍ ያገላብጣል፣ ብዙ ጥያቄ ይጠይቃል። ግን የተሻለው ሪፈረንስ ማን? ሰው ራሱን ቁጭ አድርጎ በደንብ ሪያላይዝ ያደረገ ሰው ምስጢረ ሥላሴ በደንብ ይገባዋል። ሰው የእግዚአብሔር ምሳሌ መሆኑን ገና ሲፈጥረን እግዚአብሔር ተናግሯል። ሰውን በመልካችን በሉ እስኪ እንደ ምሳሌያችን እንፍጠር። አርአያ ወአምሳል የሚባለው ኢሜጅ እና ላይክነስ። ኢሜጅ ሁላችን በእግዚአብሔር ኢሜጅ ወይም አርአያ ነው የተፈጠርነው። ላይክነስ ግን መምሰል ግን በቅድስና የሚመጣ ነው። በኋላ የጸጋ አምላክነት ደረጃ ሲደረስ ቴዎሲስ የሚባለው ከእግዚአብሔር ጋር አንድ ስንሆን የምናመጣው። በቅድስና ከኖርን አርአያ ሆነን አምሳሉም እንሆናለን። በኃጢአት ከኖርን አርአያ ሆነን አምሳሉ ግን አይደለም። ገብቷችኋል? ስለዚህ ሰው የተፈጠረው ኃጥእም ይሁን ጻድቅ፣ ምዕመንም ይሁን መናፍቅ በማን አርአያ ነው? በእግዚአብሔር አርአያ ነው። ሰው በእግዚአብሔር አርአያና አምሳል ተፈጥሯል። ዘፍጥረት 5:1 ላይ በጣም ጥሩ አድርጎ ገልጾታል። እግዚአብሔር አዳምን በፈጠረ ጊዜ ለእግዚአብሔር ምሳሌ አደረገው ይላል። ስለዚህ ሰው በእግዚአብሔር አርአያና አምሳል ነው የተፈጠረው። እግዚአብሔርን እንመስላለን። ማን ነው የሚመስለው ነው? አሁን እግዚአብሔርን የሚመስለው የትኛው ሰው ነው? አሁን የእግዚአብሔርን መልክ እንመስላለን ሲባል ብዙ ሰው የሚንታታበት ፈረንጆቹን ነው የሚመስለው፣ ጥቁሮቹን ነው፣ መልከ መልካሙን ነው፣ መልከ ጥፉን ነው፣ አጭሩን ነው፣ ረጅሙን ነው። ይሄ በጣም ብዙን ሰው አወዛግቧል። ዓለም አቀፍ የታወቁ ቀልዶች ሁሉ አሉ። ነጮቹ በጥቁር ጥቁሩ በነጭ የሚያላግጥበት ማለት አሁን ገሌ እንደ እውነት በእግዚአብሔር አርአያ ነው የተመሰለው እያሉ ማለት ነው። ግን ሲጀመር ስለ ስጋ አይደለም። ሲጀመር ከዛ በፊት በጣም ማወቅ ያለብን ጥቁር ነጭ መሆን የኃጢአት ምሳሌ የመርገም ምሳሌ አድርጎ መረዳት በጣም የተሳሳተ ነው። አፍሪካውያን የጠቆር ነው፣ ነጮቹ ወይም ምዕራባውያኑ የነጡት ከጽድቅ ከኩነኔ ከመርገም ከፍዳ ጋር የተገናኘ ነገር። አንዳንድ ሰው ካም ስለተረገመ ነው አፍሪካ የጠቆረችው ይላል። እርግጠኛ ነኝ ብዙዎቻችሁ እንደዚህ ታስባላችሁ። ግን የሚገርመው ካም አልተረገመም። ታሪኩን ስታነቡት ኖህ በልጁ በካም ሲበሳጭ ሊረግመው ብሎ ግን ቀድሞ መርቆታል። ስለዚህ እርግማኑ ከልጁ ጀመረ ይላል። ከምኑ? ልጁ ማን ነው? ከነአን ነው። ከነአን ደግሞ አፍሪካ አይደለም። እና ከነአን እንግዲህ እና አብርሃም የወረሷት ተስፋ ያደረጓት ሀገር ነች አይደል?
ከነዓን። ስለዚህ ታሪኩም ማያመችም የአየር ሁኔታ ብቻ ነው የመጥቆርንና የመንጣትን ነገር ያመጣው። የአየር ሁኔታ መጽሐፍ ቅዱስም ይላል እኮ መኃልየ ዘሰሎሞን ላይ ጥቁር ነኝ ግን ውብ ነኝ ይልና ፀሐይ መልኬን አክስሎታል። ይሄ ማለት ጄኔቲካሊ ነው። አሁን አንድ ሰው ፀሐይ ላይ ስለሆነ ጥቁር ይሆናል ለማለት ሳይሆን በአጠቃላይ ከጥንት ጀምሮ በዚህ በጣም ፀሐይ ባለበት አካባቢ ተወልደው ያደጉ የተባዙ ሁሉ ጥቁር ሊሆኑ ይችላሉ። በዛ ያሉ በአየር ሁኔታ ሊነጡ ይችላሉ እንጂ መጥቆር መንጣት ከኃጢአት ከጽድቅ ጋር ምን አይነት አይገናኝ። ከኛ ሊቃውንት በጣም ኢንተረስቲንግ ነገር የጻፉ ሰው አሉ። እንግዲህ ምሳሌው ካልተመቻችሁ የኔ አይደለም ምሳሌው። ብላቴን ጌታ ህሩይ ወልደ ስላሴ ይባላሉ። ጎሃ ጽባህ የሚባል መጽሐፍ አላቸው እና እዛ መጽሐፍ ላይ ጥቁር በመሆን ጥሩ መልካምነት፣ መጥፎነት ደግሞ ነጭ በመሆን መልካምነት አድርጎ መረዳት ስህተት ነው። ነጭም ሆነ ጥቁርም ሆነ ሰው ነው ይሉና ምሳሌ አድርገው የሚሰጡት ልብስ ላይ የሚያርፈው ቅማልና ምሳሌው የኔ አይደለም ብያቸዋለሁ። የምን ቅማል? የልብስና የፀጉር ቅማል። ከሁለቱ ነጩ የቱ? አቤት የልብስ ነው፣ ይሄኛው ጥቁር ነው። እና ቦታው ካልሆነ በስተቀር ሁለቱም ምንድን ናቸው ብለዋል። እንግዲህ ሲተረጎም እንተርጉመው ገብቷችኋል አይደል? መንጣትና መጥቆርን ከምንም ጋር አያገናኘውም። መጽሐፍ ቅዱስም እንደዚህ አይነት ትምህርት አስተምሮ የለም። ለመግዛት ለመጨቆም ብለው ሰዎችን በዚህ መንገድ የተረጉሙት ካልሆነ ጠቆርን፣ ነጣን፣ ጥቁር ነኝ ግን ውብ ነኝ ያለውም ይህንን ነው፣ የልቡና ውበትን ነው እንጂ የስጋን ጥቁረት አይደለም። ለማንኛውም ግን እግዚአብሔር በአርአያው በአምሳሉ ፈጠረን የሚባለው በአጠቃላይ ስለዚህ ስለምናየው መልካችን፣ ፊታችን፣ እግር እጃችን አይደለም፣ ጭራሽ አይደለም። በሚገርም ሁኔታ ስለ ስጋችንም አይደለም፣ ስለ ነፍሳችን ብቻ፣ ስለ ነፍሳችን ነው። በነፍሳችን ሁላችንም የተፈጠርነው በእግዚአብሔር አርአያ ነው። በእግዚአብሔር አርአያ ነው። ነፍስ ሶስት ባህሪያት አሏት። ባህሪያተ ነፍስ የምንላቸው ሶስት ናቸው። አንደኛው ለባዊነት ነው፣ ሁለተኛው ነባቢነት ነው፣ ሶስተኛው ህያውነት። በሉ እስኪ ለባዊነት፣ ነባቢነት፣ ህያውነት። ወደ አማርኛ ስናመጣው ለባዊነት ማለት ማሰብ ነው። ባጭሩ ለባው አሰብ አስተዋለ ነው። ስለዚህ ለባዊነት ማሰብ ነው። ነባቢነት ደግሞ መናገር ነው። ህያውነት ደግሞ መኖር ነው። ህያው ሆኖ ህልው ሆኖ መኖር። ይህ የሌለው ሰው የለም። ሰውን ከሌሎች እንስሳት ከሌሎች እጽዋት የሚለየው በእነዚህ ሶስት ነገሮች እግዚአብሔር ሸልሞ ስለፈጠረው ነው። በአርአያው ፈጠረው የሚባለው ለዚህ ነው። እንስሳት ሊተነፍሱ ይችላሉ፣ ሊንቀሳቀሱ፣ ሊበሉ፣ ሊጠጡ ይችላል። አያስቡ። እንስሳት 100 ዓመት 200 ዓመት ምድር ላይ ቢኖሩ ያስባል? ቢያረጁ ያስባል? አያስቡ። የሰው በጣም ሞኝ የሚባለው ከእንስሳት በጣም ብልጥ ይበልጣል። እየሰማችሁ? አሁን ከሰው በቃ እሱ ሞኝ ነው የሚባል ሰው ከእንስሳት የመጨረሻ ጂኒየስ የሚባለው መርጣችሁ እንደ እባብ ብልጥ ነበር ይላል አይደል? የሰው ሞኙ ከእንስሳት ብልጥ ያንስ። ምክንያቱም በተፈጥሯችን እግዚአብሔር ለባዊ አድርጎ ነው የፈጠረ። ለባዊ ማለት የትምህርት ቤት ገብተህ በምትማረው ትምህርት አለ። በተፈጥሮ እውቀት አለን። ሰው ያውቃል፣ ክፉን ደግን ይለያል፣ ግራ ቀኙን ያያል፣ መገመት ይችላል፣ አይቶ ማመዛዘን ይችላል። በተፈጥሮ የሚሰጥ እውቀት አለ ሁላችን። ከድቀት በኋላ ነው እንጂ ሰው ከወደቀ በኋላ ነው እንጂ ከዚያ በፊትም የማናውቀው ነገር አልነበረም። ትምህርት ቤትም አያስፈልገንም ነበር። ከወደቅም በኋላ ግን ያው ሰው ቁጭ ብሎ ሀቡ ማጥናት ጀመረ እንጂ ከዚያ በፊት አዋቂዎች ነበር፣ ለባውያን ነበር። ስለዚህ ለባዊነት ሁለተኛው ነባቢነት ነው፣ መናገር ነው። መናገር ደግሞ አሁን እኔ እንደምትሰሙኝ ድምፅ አውጥቶ መናገር አንድ፣ ሁለተኛ ዝም ብሎ መናገር ይቻላል። ዝም ብለንም እንናገራለን። አሁን ጸጥ ብለን እስቲ ውስጣችን አውራ ይናገራል አይናገርም? ያንን ያለ ጽራት ያለ ማስታጎል ነው የምናደርገው። አይቋረጥም። ሰው ሀሳብ ማቆም አይችልም። እስቲ አንድ ጊዜ ለአንድ ደቂቃ ማሰባቆም። አሁን ማሰባቆም ያለው ያላችሁ እያሰባችሁ እሱ ራሱ ምንድን ነው? አትችልም። ምን ያህል ኢነርጂ ሴቭ እንደምናደርግ በነገራችን ላይ ሰው ለማይክሮ ሰከንዶች ማሰብ ቢያቆም በጣም ትልቅ ኢነርጂ ይሰበስባል። ግን አይቆምም። እንኳን በቁማችን ተኝተን አናቆም። ተኝተን ታልማለህ አይደል? ትቃዣለህ። ያሰብካቸውን ፕሮሰስ ያደርግ ያድራል። ብሬን ጠዋት ስትነቃ ምን መጀመሪያ እንደምታስብ አዘጋጅቶ ይጠብቃል። ተበሳጭተህ አድረህ ከሆነ ኢንፎርሜሽኑ በደንብ አጣርቶ ስትነቃ ወይኔ ጉዴ እንድትል ማለት ነው። በዚህ ደረጃ ላይ የተፈጠርነው ያለ ጽራት ያለ አርምሞ ሰው ያለ ማቋረጥ ያስባል። ስለዚህ አሁን ይሄንን ለምን አልኳችሁ መሰላችሁ? ሰው ነባቢ ነው ሲባል መናገር የማይችሉ ሰዎች አሉ አይደል? አንደበት የሌላቸው አሉ የሉም? ታዲያ እነሱ ከሶስቱ ባህሪያት አንድ ጎሎባቸዋል ወይ ብትሉ አልጎደለባቸው። እቺ ምላስ ነው እንጂ ያልተሳካችው ውስጣቸው ይናገራል አይናገርም? በምልክት ይገልጻሉ ሀሳባቸው። የግድ ቮይስ መሆን አለ፣ በድምፅ መገለጽ አለበት ማለት ነው።
በጽሁፍ ሊገልጹልኝ ይችላል። ስለዚህ ይሄ በሰው ባህሪ ውስጥ ያለ ነው። ነፍስ ሁልጊዜም ያላት ለባዊት ነች፣ ነባቢት ነች፣ ሶስተኛ ምንድን ነች? ህያዊት ነች፣ ትናገራለች። በልባችን እናስባለን። እንግዲህ ልብ ሲባል ይሄ እዚህ ጋር የሚመታው አይደለም፣ እሱን አይደለም። ልብ ስንል ማስተዋልን ማሰብን ነው። ቤተክርስቲያናችን ማስተዋል ከሚለው ጋር ነው የምታያይዝ። እገሌያውን ልበ ቢስ ነው ሲባል ምን ማለት? እዚህ ጋር የሚመታው ልብ የለውም ማለት አይደለም። እሱማ አለው፣ አያስተውልም፣ አያስብም ነው። እና ለቦ ወይም ለባዊ ልቡ ተብሎ ይጠራል። አስተዋይ ሰው ተብሎ ይጠራል ሰው። ስለዚህ እነዚህ ሶስት ነገሮች በሰው ዘንድ አሉ። አፍሪካዊም፣ አውሮፓዊም፣ ቻይናዊም፣ ካሪቢያኑም ሁሉም እነዚህ ሶስት ነገሮች አሏቸው። ነባቢት፣ ህያዊትና ለባዊት የሆነች ነፍስ የሌለው ሰው የለም። በእነዚህ ሶስት ነገሮች ማንን መስለን ተፈጠርን ማለት? እግዚአብሔርን መስለን ተፈጠርን። የምናስበው ሀሳብ አለ፣ ልባችን ያስባል። በልብ ያሰብነውን በቃላችን ምንለዋለን? እንናገረዋለን። ሁለቱን ለማድረግ ደግሞ ምን ያስፈልገናል? እስትንፋስ ያስፈልገናል። ህይወት ስትኖር ነው፣ ኤግዚስት ስታደርግ ነው። በነገራችን ላይ የእኛ ልብ እቺ ነፍሳችን ሶስቱ ባህሪያት ያላቸው ህያዋን ናቸው፣ ሁልጊዜ የሚኖሩ። ሰው ቢሞት እነዚህ ሶስት ባህሪያት አይቀሩም። ምን ምን? ለባዊነት፣ ነባቢነትና ህያውነት። ነፍስ ከስጋ ስትለይ፣ ስጋ በመቃብር ሲበሰብስ፣ ሶስቱ ነገሮች ግን አሉ። ሰው ከሞተ በኋላ ያስባል። ማሰብ አያቆምም። በነገራችን ይሄ ሜሞሪ ሎስ ምናምን አይፈጠር፣ ያስታውሳል። ለዚህ ነው እኮ ክርስቶስ በግራ በቀኝ አቁሞ ብራብ ምን ብላችሁኛል? አብልታችሁኛል፣ ብጠማ አላበላችሁም፣ አላጠጣችሁኝም ሲላቸው ምን ይላሉ? ጌታ ወይ የት አግኝተን አበላን። ያስታውሳሉ ማለት ነው አይደል? ሞተዋል እኮ። ይሄ እንኳን ያልሞቱትም ለፍርድ ይቆማሉ የሚል ስላለ ካላችሁ ደግሞ ሌላ ሊጨምርላችሁ። አልዓዛርና ነዌ ታሪክ አለ የሉቃስ ወንጌል ምዕራፍ 16 5 ወንድሞች አሉኝ አለ። እዛ ሆኖ ስንት ወንድሞች? 5 ያስታውሳል ማለት ነው አይደል? 5 ወንድሞች አሉ። ሌላ እኮ ተወልዶ ሊሆን ይችላል፣ ግን እሱ 5 ያስታውሳል፣ ያውቃልም ጭምር። ይህ ብቻ አይደለም፣ አስታውስ ሲለዋል አብርሃም፣ አንተ በምድር ሳለህ መልካም እንደተቀበልክ እሱ ደግሞ እንደተሰቃየ፣ አሁን በተራህ ደግሞ እሱ መልካም ያገኛል፣ አንተ ምን ትላለህ? ትሰቃያለህ። በምድር ሳለህ መልካም እንደተቀበልክ አስብ። ይህ ማለት ምድር ላይ የነበርንበትን ሜሞሪያችን አይጠፋም። እንተዋወቃለን፣ በትክክል ከሞቱ በኋላ እንገናኛለን፣ እንተዋወቃለን። ስለዚህ ነፍስ ለባዊነቷ የማያቋርጥ ነው ሁልጊዜ ማለት። ነባቢነቷም ተናጋሪ ነች። ይሄኛው ምላስ አትፈልግም ነፍስ ለመናገር። ልክ እንደ መላእክት ምስጋና ባለ ረቂቅ በሆነ ቃል ልትናገር ይቻላታል። እስትንፋስም ሁልጊዜ ይኖራል። ነፍስ ማዋቲ አይደለች፣ በባህሪያዋ ሕያዊት አድርጎ ነው እግዚአብሔር የፈጠራት። የምናስበው እንግዲህ ቃልና ልብ እንዳይምታታባችሁ የልብ ሀሳብና ቃል። አሁን ለምሳሌ ዝም ብዬ በሆዴ ባስብ ያ በሆዴ የማስበው ነገር ቃል ነው ብለናል አላለም? ቅድም ብለናል። ታዲያ ልብ የሚያስበውና ቃል ተብሎ የሚነገረው በውስጡ የምናመላልሰው ምንድነው ልዩነቱ ከተባለ፣ አሁን በዚህ ቅጽበት እያሰብከው ያለው ሀሳብ እሱ ወደ ቃልነት አድጓል ማለት ነው። ከልብ መዝገቦቱ ወደ ቃልነት መጥቷል። በልብ ግን ብዙ ሀሳብ አለ፣ መዝገብ አለ። የምታስታውሰው ብዙ ሜሞሪ አለ አይደል? ያ አሁን ለዚህ ቅጽበት ወጥቶ የታሰበ እንደሆነ ከልብነት ወደ ምንነት ወደ ቃል። እንዴት ነው ፕሮሰሱ? ይህንን አነቀ። ይሄ ሳይንሱን ልፍታ ብሎ ሞክሮ አያውቅም። እንዴት ነው እኔ በልብ ያሰብኩትን ነገር ወደ ቃልነት ቀይሬ እናንተ እንድትሰሙት ቃላቱን ቅርጽ ማስይዘው? በምን አይነት ቅጽበት? በጣም በፍጥነት መለየት ይቻላል? አይቻልም። ይህንን የዘረዝሩና አባቶቻችን አንተ የራስህ ሀሳብ ወደ ቃል እንዴት እንደሚቀየር የማታውቅ ሰውዬ የወልድን ከአብ መወለድ እንዴት ልታውቅ ትችላለህ? መጀመሪያ የራስን አውቀ ጨርስና ከዛ በኋላ ይነገርሃል ብለው አባቶቻችን ለዚህ ትምህርት አድርገውታል። ስለዚህ ሶስት ባህሪ ያለን አለን፣ ለባዊነት፣ ነባቢነት፣ ሕያውነት። ወደ እግዚአብሔር ስንመጣ የእግዚአብሔር ልብ አብ ነው። እግዚአብሔር ልቡን አብ ብሎ ይጠራል። የእግዚአብሔር ቃሉ ወልድ ተብሎ ይጠራል። የእግዚአብሔር እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። ቅድም በእኛ ስንነጋገር ልብ አለን፣ ቃል አለን፣ እስትንፋስ አለን። ግን ስንት ሰው ነን? አንድ ሰው ነን። ስለዚህ እግዚአብሔር ልብ አለው፣ ቃል አለው፣ እስትንፋስ አለው። ልቡን አብ፣ ቃሉን ወልድ፣ እስትንፋሱን መንፈስ ቅዱስ ብለን እንጠራዋለን። ሶስት አምላክ አይደለም። ስንት አምላክ ነው? አንድ አምላክ። እነዚህ ሶስት ነገሮች በአንድ ውስጥ ነው ያሉት፣ በአንድ ውስጥ ነው ያሉት። እግዚአብሔር አብ ልብ ተብሎ ይጠራል። ብዙ ጥቅስ ማግኘት ትችላላችሁ። እግዚአብሔር ልብ እንዳለ ዳዊትንም ሲያመሰግነው እንደ ልቤ የሆነ የእሴይ ልጅ አገኘው ይላል። እንደምን እግዚአብሔር ምን አለው ማለት ነው? ልብ አለው ማለት ነው። እግዚአብሔር በልቡ አዘነ። ዘዳግም 6:6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ፣ በልቡ አዘነ ይላል። እግዚአብሔር ያስባል፣ ልብ አለው። የእግዚአብሔር ልብ አብ ተብሎ ይጠራል። እግዚአብሔርም በልቡ እንዲህ አለ የሚሉ ብዙ ጥቅሶች ታገኛላችሁ።
አብ ልብ ነው፣ ወልድ ደግሞ ምንድን ነው? ቃል ነው። ቃል ነው። ልዩነቱ ግን ከእኛ ነፍስና እኛ ነባቢት ለባዊትና ሕያዊት ነች አይደል? የእኛ ነፍስ እሷና የአብ ልብነት የወልድ ቃልነት የመንፈስ ቅዱስ ትንፋስነት ልዩነታቸው የእኛ አካል የሌለው ነው። አብ ወልድ መንፈስ ቅዱስ ግን ምን ያላቸው ናቸው? አካል ያላቸው ናቸው። ይህ ማለት ማለት የእኛ ሀሳብ አካል የለውም። የሚጨበጥ የሚዳሰስ ነው? አይጨበጥም፣ አይዳሰስም። የእኛ ቃል አሁን እኔ የምናገረው ቃል ተሰሙታላችሁ፣ ታዩታላችሁ፣ ይጨበጣል። ዝሩ ቃል ዝሩዋን ቃላት አትሊኮን በርፎሪኮን እያለ የእኛ ትርጓሜ መጽሐፍ ቃለ ሰብ ቃለ መላእክት ይላል፣ ቃለ እንስሳ። እነዚህ የምንናገራቸው እኛ ፍጡራን የምንናገራቸው ቃላት ተነግረው እስከ መሰማት ነው ያበቃል ስራቸው። አካላዊ ቃል አይደሉም፣ አይጨበጡም፣ አይዳሰሱም። የእግዚአብሔር ቃል ግን ይሰራል፣ ይታያል። የሚሰራ ቃል ነው። አብ በወልድ ቃልነት ሲናገር የሚሰራ ቃል ነው። ብርሃን ይሁን አለ። በዓለም ላይ ምን ሆነ? እኔ ብርሃን ቢሆን ጥሩ ነው ብዬ እመኛለሁ እንጂ ብርሃን ይሁን ማድረግ ይችላል አንችልም። ወይ ለምንን ራሱ እግዚአብሔር እንዲያደርግልን እንደነ ኤልያስ ዝናብ ማዝነብ ካልሆነ በስተቀር ይሄ በሰው አይምሮ የሚቻል ነገር አለ። ስለዚህ አካላዊ ቃል ተብሎ አምላካችን ኢየሱስ ክርስቶስ ይጠራል። የሚሰራ ቃል ነው፣ የሚሰማ ብቻ አለ። እንደውም አብ በወልድ ቃልነት ከተናገረ ፍጥረት ምን አለ? ተፈጠረ ማለት ነው። ይሰራል። ያ ቃል ብርሃን ይሁን ሲል ምን ሆነ? ብርሃን ሆነ። አምላካችን ኢየሱስ ክርስቶስ ትምህርተ ኅቡዓት ተብሎ በሚጠራው የቤተክርስቲያናችን መጽሐፍ ላይ ወደ አባት ወደ እግዚአብሔር አብ ሲጸልይ ምን ይላል? አባት ሆይ እኔ የምናገርህ የፍጥረት ጆሮ ሊሰማው በማይችለው ቃል ነው ይላል። ይሄ ማለት እዝነ ሥጋ የኔና የእናንተ ሥጋ የማይሰማው የሚሰራ ቃል ነው። እግዚአብሔር አብ በወልድ ቃልነት ተናገረ ማለት ፍጥረት ተፈጠረ ማለት ነው። የሚሰራ ቃል አካላዊ ቃል ነው። አብ ልብ ይባላል፣ ወልድ ቃል ይባላል አለን። ስለ ወልድ ቃልነት ቅድም ጠቅሰናል። በመጀመሪያ ምን ነበረ? ቃል ነበረ፣ ያም ቃል ሥጋ ሆነ ይላል ቁጥር 14 ላይ። ራእይ ምዕራፍ 19 ቁጥር 13 ላይ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ስሙ የማን ቃል ተብሏል? ቃለ እግዚአብሔር ወይም የእግዚአብሔር ቃል ተብሎ አምላካችን ኢየሱስ ክርስቶስ ወይም ወልደ እግዚአብሔር ይጠራል። ቃል የሚለው ስም የእርሱ ስም ነው። እስትንፋስ፣ የእግዚአብሔር እስትንፋስ ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ እስትንፋስ ስለመባሉ መጽሐፍ ቅዱስ እንዲህ ይናገራል። እስቲ እነዚህን ጥቅሶች ይዋቸው። ኢዮብ 32 ከቁጥር 8 ላይ ሁሉን የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ይላል። በጣም ድንቅ ቃል ነው። ሁሉን የሚችል የማን እስትንፋስ? የአምላክ እስትንፋስ የተባለው ማን ነው? መንፈስ ቅዱስ ነው። ኢዮብ 33:4 ላይ ደግሞ ከዚህ የተሻለ ጥቅስ እናገኛለን። ኢዮብ 33:4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። የማን መንፈስ ካለ በኋላ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። የአምላክ እስትንፋስ ሕይወትን ሰጠኝ ያለው መንፈስ ቅዱስን ነው። አብ፣ ወልድ፣ መንፈስ ቅዱስ ልብ፣ ቃል፣ እስትንፋስ ይባላሉ በኩነት ሶስትነታቸው። ከዊነ ልብ፣ ከዊነ ቃልና ከዊነ እስትንፋስ። የአብ ኩነቱ ልብ መሆን ነው። የወልድ ኩነቱ ቃል መሆን ነው። የመንፈስ ቅዱስ ኩነቱ እስትንፋስ መሆን ነው። አብ በራሱ ልብነት ለራሱ ለባዊ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው። ወልድ በአብ መሰረትነት ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ በአብ መሰረትነት ለራሱ እስትንፋስ ሆኖ ለአብና ለወልድ ሕይወታቸው እስትንፋሳቸው። ግልጽ ነው አይደለም? ሶስት ሰው እንደማይባል ሶስት ቃል አይባልም። ይህን ማውቃችን ምን እንደሚጠቅመን ልንገራችሁና ሰዓታችን ስላለቀ ይሄኛውን አይተም ብቻ እናበቃለን። እኛም የምንናገረው በልባችን ያሰብነው ነው አይደል? ከዛ ወደ ምንነት ይቀየራል፣ ወደ ቃል ይቀየራል። አሁን ክርስቶስ ከተናገራቸው ጥቅሶች ጥቂቶቹን ላንብብላችሁና እንዴት ትርጉም እንደሚሰጡ እናያለን። ዮሐንስ ምዕራፍ 5 ቁጥር 19 ሁላችሁ የምታውቁት ጥቅስ ነው። እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ያ የሚያደርገውን አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋል። እየሰማችሁ ነው? አብ ሲያደርግ ያየውን ነው እንጂ በሉ እስኪ ወልድ ከራሱ ምንም ሊያደርግ አይችልም። አሁን ይህን ጥቅስ ሰው ሲያይ ከአብና ከወልድ ማንም የሚበልጥ ይመስላል? አብ የሚበልጥ፣ ወልድ ምን የሚል? ጥቅሱ ምንድን ነው የሚለው? አብ ሲያደርግ ያየውን ነው እንጂ ወልድ በራሱ አንዳች አያደርግም። አሁን በተማርነው መሰረት ምን ማለት ነው? በአብ ልብነት የታሰበ ካልሆነ በስተቀር በወልድ ቃልነት ሊነገር አይችልም። በልቤ በአብ ያሰብኩት ካልሆነ በቀር በቃልነቴ ምንም ነገር አላደርግም። በልቤ በአብ የታሰበ ካልሆነ በቀር ማለት ነው። ሌላ እንድጨምርላችሁ ዮሐንስ 12:50 ክርስቶስ ምን አለ? እኔ ከራሴ አልተናገርኩም፣ ነገር ግን እኔ የምናገረውን
አብ እንደነገረኝ እንዲሁ እናገራለሁ። እኔ ከራሴ ምን አይደለም አልናገርም። እኔ የምናገረው ማንም ይነግረኝ። ምን ማለት ነው? ይሄስ በልቤ በአብ ምን ያልኩትን ያሰብኩትን ካልሆነ በቃልነቴ ምን አይልም አይገለጽም ማለት ነው። አንድ ልጨምርላችሁ። ስለ መጨረሻው ዘመን ስለ ምጽአት ዕለት ስለዚያች ቀን የሰማይ መላእክትም ቢሆኑ ወልድም ቢሆን ከአብ በቀር የሚያውቅ የለም ይላል። ስለ ዕለተ ምጽአት መላእክትም ቢሆኑ ሰውም ቢሆን ይልና ወልድም ቢሆን ልጅም ቢሆን ስለዚያች ቀን የሚያውቅ የለም። የሚያውቀው ማን ብቻ ነው? አብ ብቻ ነው። ምን ማለት ነው? ዕለተ ምጽአት በማን ልብ ውስጥ ብቻ ነው ታስባ ያለችው? በአብ ልብነት ታስባ ትኖራለች እንጂ በወልድ ቃልነት ምን አላለች? አልተገለጠችም ማለት ነው። ሁሉም ጥቅሶች በዚህ አይነት ስናያቸው ትርጉም እየሰጡ ይመጣሉ። የመጨረሻ አንድ ልጨምር ወይስ ይብቃ? ዮሐንስ 16:13 ይህ ደግሞ ወልድ ለመንፈስ ቅዱስም ቃል መሆኑን የሚያሳይ ቃል፣ ወልድ ለመንፈስ ቅዱስ ቃሉ መሆኑን የሚያሳይ ነው። የእውነት መንፈስ በመጣ ጊዜ አለ ክርስቶስ ወደ እውነት ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም ይላል። አሁን ደግሞ መንፈስ ቅዱስን ነው እያለ ያለ። ከአብ የሚሰማውን ካልሆነ ከራሱ አይናገርም ይልና የሚመጣውን ይነግራቸዋል ካለ በኋላ እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራችኋልና ይላል። ለእኔ የሚለው ለማን ነው? ለወልድ ነው። ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኳችሁ ይላል። ይህ ምንድን ነው? የወልድም የአብም የመንፈስ ቅዱስም ቃላቸው ማን ነው? ወልድ ነው። መንፈስ ቅዱስ ቢናገር በማን ቃልነት ነው? በወልድ ቃልነት ነው። አብ ቢናገር በወልድ ቃልነት ነው የሚለውን ያሳያል። አንዲት ነገር ልናገርና አበቃለሁ። የመጨረሻው መጨረሻ በልብ ያልታሰበ በቃል አይነገርም። አብን የእግዚአብሔር ልብ እንላለን፣ ወልድን የእግዚአብሔር ቃል እንላለን፣ መንፈስ ቅዱስን የእግዚአብሔር እስትንፋስ እንላለን። ከዚህ ሳንወጣ በኋላ ለምንማረው አንድ ነገር ዘግተን እንለፍ። አብ ወልድን ወለደ፣ መንፈስ ቅዱስን ደግሞ አሰረጸ እንላለን አይደል? አሰረጸ ማለት ምን ማለት ነው? አወጣ ማለት ነው። ሰረጸ ወጣ ነው። በነገራችን ጽጌ አሰራ ሰሪጾ ማጽሙ ስንል አልከረም። አበባ ዲያቆኑ አንድ ዲያቆን የእመቤታችንን ሲያመሰግን ከርሞ መጨረሻ ላይ ሞተ። በጣም እመቤታችንን ይወድ ነበረ እና ሲሞት አስከሬኑ ተፈልጎ ሲገኝ አጽኑ ውስጥ አፉ ላይ አበባ በቅሎ ተገኘ። አበባ ባመሰገነበት አፉ ማለት እና ማኅሌተ ጽጌ ሲጀምር ጽጌ አስተራሽ ሰሪጾ ማጽሙ እንላለን። ከአጥንቱ ከአጽሙ ምን ወጣ? አበባ። አሁን የፈለግኳት ቃሏን ነው። ሰሪጾ ማለት ምን ብሎ ማለት ነው? ወጥቶ ማለት። ከአብ የሰረጸ ማለት ከአብ ምን ያለ የወጣ ማለት። ወልድስ ከአብ ምን ያለ ነው? ምን ያለ ነው? የተወለደ። መውለድና መስረጽ ምንድን ነው ልዩነቱ? ሁለቱም የተገኙት ከማን ነው? ከአብ ነው። ወልድም የተገኘው ከአብ ነው። መንፈስ ቅዱስም የተገኘው ወልድን ምን አለ? ተወለደ አለ። መንፈስ ቅዱስም ሰረጸ ወይም ወጣ። ግን በሌላ ቦታ ወልድን ወጣ የሚል ታገኛላችሁ ጥቅሶች አሉ። ለምንድን ነው ቃላቱ የተለያዩት? መውለድና መስረጽ ምንድን ነው ልዩነቱ ካላችሁ፣ የመውለድና የመስረጽ ልዩነቱ የመናገርና የመተንፈስ ልዩነት ነው። ልብ ምንድን ነው ብለናል? አብ ነው አይደለ? ቃል ማን ነው? እስትንፋስስ? አሁን እየተናገርኩ ነው እየተነፈስኩ። መናገርና መተንፈስ ይለያያል አይለያይ? አሁን እኔ ስናገር እናንተ እየተነፈሳችሁ ነው አይደለም? ግን እየተናገራችሁ አይደለም። ስለዚህ መናገርና መተንፈስ ምን ይላል? ይለያያል። ሳይተነፍስ ሰው መናገር ይችላል? አይችልም። በህልውና ወልድ ያለ መንፈስ ቅዱስ ህይወት የለውም። ግን በመናገርና በመተንፈስ መሀል ያለው ልዩነት ማለት በመውለድና በመስረጽ መካከል ያለው ልዩነት። ለምን አንድ አይነት ከሆነ አይቀር ለምን ሁለቱንም ተወለደ አላልናቸው? ሁለቱም ከአብ የተገኙ ናቸው። ወልድም ተወለደ መንፈስ ቅዱስም ተወለደ ካለ መንፈስ ቅዱስና ወልድ ግንኙነታቸው ምን ይሆናል? ምንና ምን ይሆናል? ሁለቱም ከአብ የተወለዱ ከሆኑ ወንድማማች ይሆናል። ስለዚህ አብ በወልድ በመንፈስ ቅዱስ መካከል የተለያየ ነገር እንዳይፈጠር ሶስቱም እኩል መሆናቸውን አንድ መሆናቸውን የሚገልጽ ቃል መርጠው አባቶቻችን ወልድ ተወለደ መንፈስ ቅዱስ ምን አለ? ሰረጸ ብለው ይናገራሉ። የመጀመሪያው የሥላሴ ምሳሌ የሰው ልጅ ነው። እንግዲህ የሰው ካልገባችሁ ከዚህ በኋላ ያሉት አይገባችሁ። ምክንያቱም ሰው ከራሱ በላይ የሚቀርበው ነገር የለም። ቤት ስትገቡ ኤክሰርሳይዝ አድርጉ። ትንፋሽ እየተነፈሳችሁ እየተናገራችሁ ልዩነቱን በደንብ ለመረዳት ሞክሩ። በሚመጣው ሳምንት የቀረው እናያለን። የሰማነውን በልቡናችን ያሳድርብን።